ኪዳነ ምሕረት የሁሉም ኪዳናት መጠቅለያው ማሰሪያው መካተቻው ማህተሙ ኪዳነ ምሕረት ኪዳነ ማርያም ቢባል ይሻላል። በስሜ የተራበ የሚያበላውን የተጠማ የሚያጠጣውን የታረዘ የሚያለብሰውን በስሜ ቤተ ክርስቲያን የሚያንጸውን የሚያሳንጸውን ማርልኝ። ምን በልልኝ? ማርልኝ። የዚህን ጊዜ ያልሽኝን የለመንሽኝን አዎ ፈጽሜልሻለሁ። በስምሽ የተማጸነውን መታሰቢያሽን የሚያደርገውን የተራበውን በስምሽ የሚያበላውን የተጠማውን በስምሽ የሚያጠጣውን የታረዘውን በስምሽ የሚያለብሰውን ቤተ ክርስቲያን የሚያንጸውን የሚያሳንጸውን ለቤተ ክርስቲያን መገልገያ የሚያስፈልገውን በስምሽ ለሚያደርገውን በሙሉ እምርልሻለሁ ብሎ ልጇ ኢየሱስ ክርስቶስ በዛ ኪዳን ገባላት። ክብር ይግባት ወላዲተ አምላክ። ስለዚህ እግዚአብሔር አምላካችንን ለእናትህ ለእመቤታችን ለቅድስት ድንግል ማርያም ወደ ገባኸው ኪዳን ተመልከት። ምን ብሎ ነው የገባው? እምርልሻለሁ ብሏ። መታሰቢያሽን ለሚያደርግ ስምሽን ለሚጠራ ምህረት አደርጋለሁ ብሏል። ስሟን እየጠራን ነው፣ አላቋረጥንም። መታሰቢያዋን እያደረግን ነው። ወር በገባ በ21 የዕረፍቷን መታሰቢያ እናደርጋለን። ወር በገባ 16 ቃል ኪዳን የተቀበለችበትን መታሰቢያ እናደርጋለን። ወር በገባ 1 የልደቷን መታሰቢያ እናደርጋለን። ወር በገባ 3 ባታ ማርያም እያልን ወደ ቤተ መቅደስ የገባችበትን መታሰቢያ እናደርጋለን። ስለዚህ ወደ ኪዳንህ ተመልከት። እምርልሻለሁ ብለሃል፣ ማረን እንበለው። ከኛ የሚጠበቅ ይኸውላችሁ፣ አሁን ባለ አክብሮ አጨብጭቦ እልል ብሎ መሄድ ቁም ነገር አይደለም። ከበዓሉ የምንማረው ምንድነው ነው ቁም ነገር እንዴ? ብሉይ ኪዳንን እኮ ስንመለከት በአንድ ወቅት እስራኤል ከግብፅ ምድር ወጥተው ወደ ምድረ ርስት ወደ ከነዓን ሲጓዙ ጣዖት በማምለክ እግዚአብሔርን አስቆጡት፣ አሳዘኑት፣ በደሉት። ያጠፋቸውን ዘንድ ወደደ እግዚአብሔር። የእግዚአብሔርን ውለታ ረሱ። መና አውርዶ የመገባቸውን ከአለት ከጭንጫ ውሃ አፍልቆ የጠጣቸውን የዮርዳኖስን ባህር የከፈለላቸውን የኢያሪኮን ቅጥር ያፈረሰላቸውን የአሞራውያን ንጉሥ ሲሆንን የባሳንን ንጉሥ አግን የገደለላቸውን በጸናች እጅ በተዘረጋች ክንድ ወደ ምድረ ርስት ወደ ከነዓን ያስገባቸውን እግዚአብሔርን ረስተውት ሲፈለጉ ጣዖት ስር ተገኙ። የዚህን ጊዜ እግዚአብሔር ለሙሴ ምን አለው? ይህንን ሕዝብ እኔ አጠፋዋለሁ፣ አንተን ለትልቅ ሕዝብ መሪ አደርጋለሁ። ሙሴ ምን አለ ለእግዚአብሔር? ሕዝቡን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። እንደዚህ አይነት መሪዎች ለዓለማችን እግዚአብሔር ይስጥልን። ከራሳቸው በላይ ለሚመሩት ሕዝብ የሚጨነቁ። ሙሴ ያለውን ተመልከቱ። ሕዝብ እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። ከራሱ ይልቅ ሙሴ ለሚመራው ሕዝብ ተጨነቀ። ከዛ ዝቅ ብሎ ምን ይላል? ይህን የምታገኙት ኦሪት ዘጸአት ምዕራፍ 32 ቁጥር 13 ላይ ነው። ስለ ባለሟሎችህ ቃል ኪዳን ስለገባህላቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስትል እባክህ ማረን፣ እባክህ ይቅር በለን፣ እባክህ ተለመነን ብሎ ሙሴ እግዚአብሔር ፊት ቆመ። እግዚአብሔርን ለመነ። እግዚአብሔርም ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቃል ኪዳን መሐላ ሲል ከመዓት ወደ ምህረት ከቁጣ ወደ ትዕግስት ዘንበል አለላቸው ይላል። እግዚአብሔር የተመሰገነ ይሁን። መሐላውን አሰበ፣ ቃል ኪዳኑን አሰበ። እኛም ኢትዮጵያውያን ይህ ድምፅ የሚሰማች ኦርቶዶክሳውያን ለእመቤታችን ስለገባው ቃል ኪዳን አገራችን ኢትዮጵያን አስብ እንበል፣ ቤተ ክርስቲያናችንን አስብ እንበል፣ ትዳራችንን አስብ እንበል፣ ስራችንን ንግዳችንን አስብ እንበል፣ ልጆቻችንን አስብ እንበል፣ ህይወታችንን አስብ እንበል። አይጨክንም፣ ይለመናል። ስለ ቅዱሳን ሲል፣ ስለ ወዳጆቹ፣ ስለ ባለሟሎቹ ሲል ይራራል። ከመዓት ወደ ምህረት ከቁጣ ወደ ትዕግስት ዘንበል ይላል። አምላካችን እግዚአብሔር ርኅሩህ ነው።
መዓቱ የራቀ ነው፣ ምሕረቱ የበዛ ነው። በማንም ሰው ጥፋት እግዚአብሔር አይደሰትም፣ መዳናችንን ነው የሚፈልገው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ወደ ኪዳንህ ተመልከት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 73 ቁጥር 20 ላይ እስኪ አንድ ጊዜ ይሄ ድምጽ የሚሰማችሁ ሁላችሁ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። ወደ ኪዳንህ በሉ እስኪ፣ ድገሙት እስኪ፣ ተመልከት። ምን በል? ወደ ምንህ? አምላካችን እግዚአብሔር በዚህ ርዕስ መነሻነት ሁላችንን እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን። ይህንን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ እንደ ቤተ ክርስቲያናችን ሥርዓት መሰረት በየዓመቱ የካቲት 16 ቀን በዛሬው ቀን ማለት ነው በቤተ ክርስቲያናችን ከምናከብራቸው በዓላት መካከል አንዱ የሆነውን የእመቤታችን የቅድስት ድንግል ማርያምን ከልጇ ከወዳጇ ከኢየሱስ ክርስቶስ የምህረት ቃል ኪዳን የተቀበለችበትን ቀን ኪዳነ ምህረት እያልን እናከብራል። በዚሁ መሰረት ዕለቱን፣ ወቅቱን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለ። ትንሽ ሰዓታችን ገፋ ስላለ ትምህርቱን በተቻለ መጠን ለማሳጠር ሞክራል። ከኔ በኋላ የምንወደው የምናከብረው የወንጌሉ ገበሬ የአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ዋና ኃላፊ በኩረት ጎሃን አለ። እኔ እንደውም እሱ እንዲያገለግል ነበር የፈለኩት። በፍጹም ስላለኝ ግድ ስላለኝ ብቻ ለመታዘዝ ነው የቆምኩት። ስለዚህ እሱን ግምት ውስጥ በማስገባት የተወሰኑ ነገሮች በዚህ በዕለቱ መተላለፍ የሚገባውን መልእክት እንደ እግዚአብሔር መልካም ፈቃድ እናያለን። አምላካችን እግዚአብሔር የቃሉን ደጅ ለሁላችን በቸርነቱ ይክፈትልን። በዚህ ሶስት እየፈጠንን ሶስት ነገሮችን እናያለን። እንዳትረሱ ርዕሳችን ወደ ኪዳንህ ምን በል የሚል ነው። ጨርሶት ምን በል? ወደ ኪዳን ተመልከት የሚል። ኪዳን ማለት ምን ማለት ነው የሚለውን አስቀድመን እናያለን። በሁለተኛ ደረጃ እግዚአብሔር በመጽሐፍ ቅዱስ ላይ ከነማ ጋራ ቃል ኪዳንን አደረገ የሚለውን አያል። ሶስተኛና የመጨረሻ ዛሬ የምናከብረው በዓል ምን እንደሆነና ከበዓሉ የምንማረው ነገር ምን እንደሆነ ተመልክተን ትምህርታችንን እንቋጨዋል። እንግዲህ በርዕስነት ያነሳነው ቃል በዚህ ስፍራ ላይ የተነገረው ዳዊት ተብሎ በሚጠራ ሰው ነው። ከፍ ብለን ስንመለከት ቁጥር 19 ላይ እንዲህ ተብሎ ተመዝግቧል።
የምትገዛልህን ነፍስ ለአራዊት አትስጣ፣ የችግረኞችን ነፍስ ለዘወትር አትርሳ፣ ወደ ኪዳንህ ተመልከት ነው ያለው። እግዚአብሔር ለአባቶቻችን ወደ ገባው ኪዳን ይመልከትልን። እንግዲህ ሁላችን እንደምናውቅ ዳዊት እግዚአብሔር ከእረኝነት ለንጉሥነት ከዋሻ ደግሞ እግዚአብሔር ለሰገነት ያበቃው ሰው ነው። አባትና እናቱ በተውት ጊዜ እግዚአብሔር ያስታወሰው ሰው ነው ዳዊት ማለት። ሲዘምር እሱ ራሱ ምን ብሎ ነው የዘመረው? አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል ነው ያለ። እዛ መዝሙር 26 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል አባትና እናቴ ትተውኛል፣ ነገር ግን እግዚአብሔር ተቀብሎኛል አለ። አዎ ዳዊትን እናትና አባቱ ወላጆቹ ትተውታል። ወላጆቹ ቢተውት እግዚአብሔር ተቀብሎታል። እረኛ ነበረ፣ ንጉሥ አደረገው። ዋሻ ውስጥ ነበረ፣ ሰገነት ላይ አወጣው። አንድም 7 ዓመታት እግዚአብሔር ሰጠው። ወገኖቼ ሰው ሊተወን ይችላል። ትልቁ ነገር በእግዚአብሔር አለመተው ነው። ሰው ሊረሳን ይችላል፣ ነገር ግን እግዚአብሔር አይረሳንም። ሰው ቢሰብር ማን ይጠግናል? ንገሩኝ፣ ማን ይጠግናል? ሰው የረሳውን ማን ያስታውሰዋል? ሰው ቢጠላን ማን ሊወደን ይችላል? ዳዊትን ወላጆቹ ረስተውታል፣ ወላጆቹ ትተውታል። እሱ ራሱ እንደተናገረ እናትና አባቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል አለ። ከእረኝነት ስፍራ መርጦ ንጉሥ አደረገ። እግዚአብሔር ከወደደ እረኛውን ንጉሥ ማድረግ ይችላል። ማንም ሰው አጋፋሪ መሆን አይችልም፣ ማንም መከልከል አይችልም። እግዚአብሔርን ምን ታደርጋለህ፣ ምን ትሰራለህ ብሎ የሚጠይቀው ማንም ሰው የለም። እሱ ነው እንግዲህ በርስነት ያነሳነውን ቃል የተናገረው። ወደ ኪዳንህ ተመልከት አለ። ኪዳን ማለት ምን ማለት ነው የሚለውን እስኪ ባጭሩ ላይ ወገኖቼ፣ ኪዳን የሚለው ተካሄደ ወይም ተማማለ ከሚለው የግዕዝ ግስ የወጣ ቃል። በአማርኛ ኪዳን ማለት ውል፣ ስምምነት፣ መሐላ ማለት ሊሆን ይችላል። የኪዳን ትርጉም ባጭሩ ይሄ ነው። ወገኖቼ ኪዳን እግዚአብሔር ከሰው ጋር ገብቷል። ሰው ደግሞ ከሰው ጋር የሚገባው ኪዳን እየተባለ ይጠራል። ሁለትና ከሁለት በላይ የሆኑ ሰዎች ሲዋዋሉ፣ መሐላ ሲያደርጉ ኪዳን ገቡ፣ ኪዳን አደረጉ ይባላል። ስለዚህ በመጽሐፍ ቅዱስ እግዚአብሔር ከፍጥረቱ ጋር ቃል ኪዳን ገብቷል። ሰዎች ደግሞ ከሰዎች ጋር ቃል ኪዳንን አድርገዋል። እኛ አሁን ትኩረት አድርገን በዚህ አጭር ሰዓት ውስጥ የምንመለከተው ሰው ከሰው ጋር ያለውን ኪዳን፣ ውል፣ ስምምነት አይደል። እኛ አሁን የምናየው ትኩረት አድርገን እግዚአብሔር ከፍጥረቱ ጋር ከሰው ልጆች ጋር ስለገባው ቃል ኪዳን ነው። ሁለተኛው ሐሳብ ላይ በመጽሐፍ ቅዱስ እግዚአብሔር ከነማን ጋር ቃል ኪዳን አደረገ? እሱን አሁን ባጭሩ አስታውሳችኋል ወገኖቼ። እግዚአብሔር ከአበው ነቢያት ጋር፣ ከጻድቃን ጋር፣ ከቅዱሳን ጋር፣ ከሰማዕታት ጋር፣ ከባለሟሎቹ ጋር እግዚአብሔር ቃል ኪዳን ገብቷል። ቃል ኪዳንን አድርጓል። ከመረጥኳቸው ጋር ቃል ኪዳንን አደረግኩ ብሎ እንደተናገረ በዳዊት አድሮ መዝሙር 88 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል እስኪ አብራችሁኝ በሉ።
ከመረጥኳቸው ጋር በሉ እስኪ ቃል ኪዳንን አደረኩኝ። ማን ነው እንደዚህ ያለው? እግዚአብሔር ከምርጦቹ ጋር። ምርጦች ከተባሉ ነቢያት፣ ምርጦች ከተባሉ ጻድቃን፣ ምርጦች ከተባሉ ቅዱሳን እግዚአብሔር በየዘመናቸው ቃል ኪዳን ገብቷል። ወገኖቼ ቅዱሳንን የጠራቸው እሱ ነው፣ የመረጣቸው እሱ ነው፣ ያጸደቃቸው እሱ ነው፣ ያከበራቸው እሱ ነው። ቃል ኪዳንም የገባው እግዚአብሔር ራሱ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 29 ጀምሮ የተመዘገበ ቃል የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞ የወሰናቸው እነሱን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። እንደገና ከነሱም ጋር ቃል ኪዳን እግዚአብሔር አደረገ። ዝቅ ብሎ ቁጥር 33 ላይ ምን ይላል? እግዚአብሔር የመረጣቸውን ማን ይቃወማቸዋል? እስኪ እግዚአብሔር በሉ። የመረጣቸውን ማን ይቃወማቸዋል? ከመረጥኳቸው ጋር ቃል ኪዳንን አደረኳል። እግዚአብሔር ቅዱሳንን መረጠና ቃል ኪዳን አደረገ። ቃል ኪዳን ገባ። ሐዋርያው ደግሞ ምን አለ? እግዚአብሔር የመረጣቸውን ማን ይቃወማቸዋል አለ። ስለዚህ እሱ መርጧቸው ቃል ኪዳን የገባላቸው አሉ። በቤተ ክርስቲያናችን አስተምሮ መሰረት 7ቱ ኪዳናት ተብሎ ቢጠሩ ስንቱ ኪዳናት አልኳችሁ? አቤት 7ቱ ኪዳናት የሚባሉ አሉ። አሁን 7ቱንም ኪዳናት እየዘረዘርኩኝ ለማየት ጊዜ አይበቃኝ። ምንድነው የሚለው መጽሐፍ? ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል፣ ስለ ቀሩት ነቢያት ልተርክላችሁ ወደድኩኝ፣ ሁሉን እንዳልተርክ ጊዜ ያጥርብኛል አለ። ዕብራውያን 11 ቁጥር 32 ላይ እኔው አሁን ስለ 7ቱ ኪዳናት እያንዳንዱን እንዳልመለከት እንዳልተርክላችሁ ጊዜ ይገድበኛል። ግን እንዲህ ጥቂቱን ጠቁሜ አልፋለሁ። ከ7ቱ ኪዳናት መካከል የመጀመሪያው እግዚአብሔር ኪዳን የገባው ከአዳም ጋር ነው። ኪዳነ አዳም እየተባለ ይጠራ። ንገሩኝ፣ ኪዳነ ማን አልኳችሁ? ኪዳነ አዳም። ምንድነው ኪዳኑ? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ምን እልሃለሁ? አቤት ይሄ ነው ኪዳነ አዳም እየተባለ የሚጠራ። ሁላችን እንደምናውቅ የመጀመሪያው ሰው አባታችን አዳም በደለ፣ እምነት አጎደለ፣ የእግዚአብሔርን ትእዛዝ ተላለፈ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈረደበት። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መግባት ተፈረደ። ከዚህ የሚታደግ ጠፍቷል። አዳም ከገነት ከወጣ በኋላ የቤተ ክርስቲያን ታሪክ እንደሚነግረን ማቅ ለብሶ አመድ ነስንሶ ጉድጓድ ቆፍሮ ጾመ፣ ጸለየ፣ አለቀሰ። እግዚአብሔር ጾም ጸሎቱን፣ ንስሐውን፣ እንባውን ተመለከተ። ቃል ኪዳን ገባለት። ምን ብሎ? አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። ይሄ በመጽሐፈ ቀሌሜንጦስ ላይ ተመዝግቦ የምናገኘው ቃል ነው። አውሲራክ የተባለውም አባት ተናግሮታል። በአዲስ ኪዳን ቅዱስ ጳውሎስ ይህን ግልጥ የሚያደርግ አንድ ቃል አስቀምጧል። እሱን አስታውሳቸዋለሁ። ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን ይላል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው እንደ ልጆቹ ያደርገን ዘንድ አለ። እስኪ ቃሉን አብረን እንበለው። ነገር ግን በሉ እስኪ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከው። ምን አደረገው? ከምን የተወለደውን? ሴት የተባለች
አዎ ከሐናና ከኢያቄም አብራክ ማህፀን የተገኘች ድንግል ማርያም ወላዲት አምላክ ናት። የዘመኑ ፍጻሜ በደረሰ ጊዜ የትኛው ዘመን? 5500 ዘመን 5 ቀን ተኩል የሚለው በእግዚአብሔር አቆጣጠር ነው። በሰው አቆጣጠር 5500 ዘመን ነው። ለምን? በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ 1 ቀን ናት። በእግዚአብሔር ዘንድ 1 ቀን በሰው ዘንድ ደግሞ 1000 ዓመት ነው። እንዲህ ተብሎ እንደተጻፈ እዚህ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናንተ ግን ወዳጆቼ ሆይ አለ በጌታ ዘንድ 1 ቀን እንደ 1000 ዓመት 1000 ዓመትም እንደ 1 ቀን እንደሆነ ይህንን አንድ ነገር እንዳትረሱ። እስኪ ልጠይቃችሁ፣ በእግዚአብሔር ዘንድ 1 ቀን በእኛ ስንት? በእኛ 1000 ዓመት በእግዚአብሔር ዘንድ ስንት ቀን? 1 ቀን። አንድ ብልጥ ተማሪ መምህሩ እንደዚህ ያለ ሲያስተምር ሰማ። በእግዚአብሔር ዘንድ 1 ቀን በሰው ዘንድ 1000 ዓመት ነው። በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ 1 ቀን ነው ሲባል ሰማ። በሰው ዘንድ 100 ሚሊዮን ብር በእግዚአብሔር ዘንድ 5 ሳንቲም ናት ሲባል ሰማ። ልክ ጉባኤው በጸሎት አልቆ በሰላም ግቡ ሲባል ገብርኤል ቤተክርስቲያን ነው ሄዶ ድብቅ ብሎ ተንበርክኮ መጸለይ ጀመረ። ጌታ ሆይ 5 ሳንቲም ስጠኝ አለው። ስንት ስጠኝ? በእግዚአብሔር ዘንድ 5 ሳንቲም በእኛ ስንት ነው? 100 ሚሊዮን። እሷም ብልጥ መሆኑ ነው። እግዚአብሔር ሰማውና ምን አለው? ልጄ ሆይ 1 ቀን ጠብቀኛል። ስንት ቀን? በእግዚአብሔር ዘንድ 1 ቀን በሰው ዘንድ ስንት ነው? ይኸውላችሁ በብልጣ ብልጥነት ከእግዚአብሔር መቀበል አንችልም። በእምነት በየዋህነት ራስን ዝቅ በማድረግ እንጂ በቴክኒክና በታክቲክ ከእግዚአብሔር ምንም መቀበል አይቻልም። ቅዱሳኑ፣ ጻድቃኑ፣ ሰማዕታቱ እግዚአብሔርን ያስደሰቱት በብልጣ ብልጥነት አይደለም፣ በማቆላመጥ አይደለም፣ በየዋህነት በመንፈሳዊነት በትህትና ራስን ዝቅ በማድረግ ከእግዚአብሔር በረከት አግኝተዋል። እንመለስ እንዳይሰፋ ኪዳነ አዳም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበረ። ከ5 ቀን ተኩል በኋላ 5500 ዘመን ሲፈጸም የልጅ ልጅ ከተባለች ከድንግል ማርያም ከወላዲት አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በቤተልሔም ዋሻ በከብቶች ግርግም የኛ ጌታ ተወለደና አዳምን ከጠፋበት ፈለገው፣ ከሲኦል ወደ ገነት አሸጋገረው፣ ከሞት ወደ ሕይወት አሳለፈው። የገባለትን ቃል ኪዳን ፈጸመለት። የመጀመሪያው ኪዳን ኪዳነ አዳም እየተባለ ይጠራል። ወደ ሁለተኛው ላይ ሁለተኛው ኪዳን ኪዳነ ኖህ እየተባለ ይጠራል። የማን ኪዳን አልኳችሁ? ኖህ ከሚባለው ጻድቅ አባት በእግዚአብሔር ፊት ሞገስ የነበረው እግዚአብሔርን ይፈራ የነበረ ሰውን ያፍር የነበረ በአግባብና በስርዓት ይኖር የነበረ ኖህ ከሚባል አባት ጋራ አምላካችን እግዚአብሔር የገባው ቃል ኪዳኑ ምንድነው? ዳግም የሰው ልጅን በንፍር ውሃ አላጠፋውም የሚል ነው ቃል ኪዳን። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 9 ላይ ተመዝግቧል። ጥቂት ነገር አያል። ዘፍጥረት 9 ቁጥር 11 ጀምሮ እንደዚህ ይላል፣ ቃል ኪዳኔን ላንተ አቆማለሁ፣ ሥጋ ያለው ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርን ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ በእኔና ባንተ መካከል ካንተም ጋር ባሉት በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይሄ ነው፣ ቀስቴን በደመና አደርጋለሁ፣ የቃል ኪዳኑ ምልክትም እሱ ይሆናል።
በኖህ ዘመን የነበሩት ህዝቦች በደሉ እግዚአብሔርን፣ ኃጢአት ሰሩ፣ መተላለፍ አበዙ። እግዚአብሔር አጠፋቸዋለሁ አለው። አንተ መርከብ ስራ። ምን ስራ አለው? መርከብ ስራ። ከነ ቤተሰብህ 8 ቤተሰቦችን ይዘህ ወደ መርከብ ውስጥ ትገባለህ። በምድር ላይ ያሉ የሰው ልጆችን በሙሉ በፈላ ውሃ አጠፋለሁ አለ። 120 ዘመን ተሰጣቸው። በተሰጣቸው 120 ዓመት ሊጠቀሙ አልቻሉም። የቤተ ክርስቲያን ታሪክ እንደሚነግረን 60 ዓመት የሥጋችንን ፍቃድ እንፈጽምና 60 ዓመቱን ንስሐ እንገባበታለን አሉ። 120ውን ለ2 ከፍለው 60 አለቀች። አሁን ደግሞ ምን አሉ? 30ዋን ጨፍረን በልተን ጠጥተን የሥጋችንን ፍቃድ ፈጽመን በ30ዋ ንስሐ እንገባለናል። 30ዋም አለቀች። እንደዚህ ሲሉ የተሰጣቸው 120 ዘመን አለቀ ነው የሚለው። በተሰጣቸው እድል ሳይጠቀሙ፣ በተሰጣቸው ጊዜ ሳይጠቀሙ እግዚአብሔር የቀጠራት ቀን ደረሰች። ኖህ ከ8 ቤተሰቦቹ ጋር 3 ወንድ ልጆች አሉት፣ ሴም፣ ካም፣ ያፌት። የልጆቹ ሚስቶች አሉ። ኖህና ሚስቱ አንድ ላይ 8 ናቸው። 8 ሆነው ወደ መርከብ ውስጥ ገቡ። እግዚአብሔር ከታችም ከላይም የፈላ ውሃ አዘነበና በዘመኑ የነበሩትን ህዝቦች በሙሉ አጠፋቸው ይላል። ኖህ መርከብ ውስጥ ገብቶ ዳነ። ምን ውስጥ ገብቶ ዳነ? ወገኖቼ በኖህ መርከብ የምትመሰለዋ ቅድስት ቤተ ክርስቲያን። ከኖህ መርከብ ውጪ ያሉ ሰዎች በንፍር ውሃ ጠፍተው ነበረ። መርከብ ውስጥ ገብቶ የነበሩት ግን እንስሳቱም የሰው ልጆችም በሙሉ ከጥፋት ውሃ ድነው ነበረ። በዚህ ዘመን ወገኖቼ ለመዳን ከፈለግን በንስሐ በኖህ መርከብ ወደምትመሰለዋ ቤተ ክርስቲያን እንግባ። መርከባችሁን ስሩ ወንድሞቼ እህቶቼ። መርከብ መስራት በቁሙ እንደ ኖህ መርከብ መስራት አይደል። ከእንጨት ከብረት መርከብ መስራት አለ። ንስሐ መግባት ነው መርከብ መስራት። ወደ ቤተ ክርስቲያን በንስሐ መግባት፣ በጾም መግባት፣ በጸሎት መግባት፣ ከጥፋት ለመዳን፣ ከሞት ለመዳን፣ ከዲያብሎስና ከሰራዊቱ ለመዳን ለማምለጥ ከፈለጋችሁ ብዙዎቻችሁ ወጣቶች ናችሁ፣ ግቡ ወደ ቤተ ክርስቲያን። ሁለተኛው ኪዳነ ኖህ ነው። ኪዳኑ ወገኖቼ ዳግም የሰው ልጆችን በንፍር ውሃ አላጠፋም። ለዚህ ምልክት የሚሆነው ቀስተ ደመና ነው አለ። የቤተ ክርስቲያን ሊቃውንት ቀስተ ደመና የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ይላል። የኖህ ቀስተ ደመና ይሏታል። ያ ቀስተ ደመና ሁለተኛ የጥፋት ውሃ እንዳይመጣ ምልክት እንደሆነ እመቤታችንም የኛ የድህነታችን ምልክታችን ናት። መጽሐፍ እንደዚህ ይላል ኢሳይያስ 7 ቁጥር 14 ጌታ ራሱ ምልክት ይሰጣችኋል። ምን ይሰጣችኋል? ምን ይሰጣችኋል? ምልክት ይሰጣችኋል። ምልክቱ ምንድነው? ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ወይም ወልድን ትወልደዋለች፣ ስሙንም ማን ትለዋለች? ወገኖቼ ቀስተ ደመናችን ዳግም የሰው ልጆችን እግዚአብሔር በመርገም እንዳያጠፋ በፍዳ በኩነኔ እንዳይጠይቅ ምልክት ተደርጋ የተሰጠሽን ድንግል ማርያም ወላዲት አምላክ ናት። ክብር ይግባት፣ አመስግኗት። እመቤታችን ምልክታችን እሷ ናት። ምን አለ በሌላ ስፍራ ላይ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን አለ ኢሳይያስ 1 ቁጥር 9 ላይ። እስኪ አብራችሁ ይመኑ የሰራዊት ጌታ በሉ እስኪ። አልሰማኋቸውም። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን። ሰዶምና ገሞራ ታውቃላችሁ፣ ሰው ተፈልጎ ሰው ስለጠፋ በእሳት ዲን ጠፍተዋ። እኛ ወገኖቼ እንዳንጠፋ በመዓት በቁጣ እንዳንጠፋ ወገኖቼ
ከእግዚአብሔር የቀረችልን ንጽሕት ዘር የአዳምና የሔዋን ኃጢአት ያላረፈባት ንጽሕት ዘር ቅድስት ዘር ቅድስተ ቅዱሳን ብጽዕተ ብፁዓን ድንግል ማርያም ወላዲት አምላክ ናት። እሷን የሰጠን አምላክ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑ። ስለዚህ የኖህ ቀስተ ደመና ድንግል ማርያም ወላዲት አምላክ ናት። ሁለተኛው ኪዳነ ኖህ ነው። ከዚህ በኋላ ያሉትን ፈጠን ብዬ ዝም ብዬ ጠቁሜያችሁ ልለፍ። ሶስተኛው ኪዳነ መልከ ጼዴቅ። መልከ ጼዴቅ በብሉይ ኪዳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ተደርጎ የተጠቀሰ። አራተኛ ኪዳነ አብርሃም። ከአብርሃም ጋር እግዚአብሔር የገባው ቃል ኪዳን አለ። እሱ ግዝረት ነው። አራተኛው እሱ ነው። ኪዳነ አብርሃም የ8 ቀን ልጅ እንዲገረዝ ማለት በዘርህ አሕዛብ ሁሉ ይባረካሉ ተብሎ የአብርሃም ዘር በሆነች በድንግል ማርያም ዓለም ሁሉ እንደሚባረክ አስቀድሞ ለአብርሃም ቃል ኪዳን ገብቶለታል። አራተኛው ኪዳነ አብርሃም። አምስተኛ ኪዳነ ሙሴ። ከሙሴ ጋር እግዚአብሔር የገባው ቃል ኪዳን። ደጉ ሙሴ፣ የዋሁ ሙሴ ሕዝቡን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ ሙሴ። እግዚአብሔር የተመሰገነ ይሁን። እንመለስ ፈጠን ብዬ ትምህርት ልቋጭ። ስንተኛው ላይ ነበር? አምስተኛው የማን ኪዳን ነው? ከማጋ የገባው ኪዳን ነው። ኪዳነ ሙሴ ተብሎ ይጠራል። ከሙሴ ጋር የገባው ቃል ኪዳን ምንድነው? እስራኤል የእግዚአብሔርን ሕግ ቢጠብቁ ምድረ ርስት ከነዓን እንደሚያወርሳቸው የገባው ቃል ኪዳን። ስድስተኛ ኪዳነ ዳዊት። ከዳዊት ጋር ደግሞ እግዚአብሔር የገባው ቃል ኪዳን አለ። ምንድነው ቃል ኪዳኑ ስንል በመዝሙር 131 ቁጥር 11 ላይ እግዚአብሔር ማለ አይጸጸትም ብሎ ይጀምርና ከሆድ ፍሬ በዙፋን ላይ አኖራለሁ። እስኪ ከሆድ ፍሬ በሉ። በዙፋን ላይ አኖራለሁ። ለጊዜው ከሆድ ፍሬ በዙፋን ላይ አኖራለሁ ሲል ስለ ልጁ ስለ ሶሎሞን የተነገረ ቃል፣ ስለ ዳዊት ልጅ ስለ ሶሎሞን በዳዊት ፈንታ ንጉሥ ሆኗልና ለፍጻሜው ከሆድ ፍሬ በዙፋን ላይ አኖራለሁ ሲል ስለ ኢየሱስ ክርስቶስ የተነገረ ቃል፣ የዳዊት ዘር ከሆነች ከመቤታችን ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ስለሚወለደው የዳዊት ልጅ ተብሎ ስለሚጠራ ስለ ኢየሱስ ክርስቶስ የተነገረ ቃል ትዝ ይላችኋል። መልአኩ ቅዱስ ገብርኤል በስድስተኛው ወር ከእግዚአብሔር ዘንድ ተልኮ መጣ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ብላችሁ ትጠሩታላችሁ። ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱ የዳዊትን ዙፋን ይሰጠዋል። የማንን ዙፋን ይሰጠዋል? የዳዊትን ዙፋን ይሰጠዋል። ከሆድ ፍሬ በዙፋን ላይ አኖራለሁ ማለት ስለ ኢየሱስ ክርስቶስ ለፍጻሜው የተነገረ ቃል ነው። ከዳዊት ጋር የገባው ኪዳን ይሄ። ሰባተኛውና የመጨረሻው ኪዳነ ምሕረት። ዛሬ በቤተ ክርስቲያናችን በዓሉን ስናከብር እንደቆየን ማለት የካቲት 16 ቀን ከመቤታችን 33ቱ በዓላት መካከል አንደኛው በዓል የካቲት 16 ቀን የሚከበር በዓሉ ምንድነው? የሚከበርበት ምክንያት በእርግጠኝነት በቆየንበት ስፍራ ላይ በስፋት ተመራርቸዋል ብዬ ተስፋ አድርጋለሁ። ጥቂት ነገር ጠቁሜያችሁ ከበዓሉ የምንማረውን ነገር ጠቅልል አድርጌ ተናግሬ ትምህርቴን እጨርሳለሁ። በየዓመቱ በዚህ ቀን የምናከብረው በዓል ወገኖቼ እመቤታችን ልጇ ኢየሱስ ክርስቶስ በመስቀል ተሰቅሎ ጎኑን በጦር ወግተውት እጆቹን በሚስማር ቸንክረውት ከሞተ በኋላ በጎልጎታ መቃብር ከተቀበረ በኋላ ወገኖቼ ዕለት ዕለት ወደ ጎልጎታ መቃብር የሄደች ታዝን፣ ታለቅስ፣ ትጸልይ ነበር ነው የሚለው።
ልጇ ነዋ የሞተባት። ምንም አምላኳ ቢሆን ልጇም ነዋ። ስለዚህ ሁልጊዜ ወደ ተቀበረበት ስፍራ ወደ ጎልጎታ መቃብር የሄደች ትጸልያለች፣ ታነባለች፣ ታለቅሳለች። እግረ መንገድ ጌታ የተቀበረባት ጎልጎታ የቅዱስ ቤተክርስቲያን ምሳሌ ናት። እመቤታችን ዕለት ዕለት ወደዚያ ስፍራ ትጸልይ እንደነበረ ይሄ ድምጽ የሚሰማችሁ ሁላችሁም ወደ ቤተክርስቲያን ዕለት ዕለት መምጣታችሁን አታቋርጡ። በዓመት አንዴና ሁለቴ ብቻ አትምጡ። ዕለት ዕለት ወደ ቤቱ እንምጣ። ቅዳሴውን እናስቀድስ፣ ኪዳኑን እናድርስ፣ ያሉትን መርሃ ግብራት እንካፈል፣ ቃሉን እንስማ፣ ለእግዚአብሔር ክብር እንዘምር። እንደ መስቀል ወፍ በዓመት አንድ ጊዜ ብቻ ቤተክርስቲያን አንምጣ። አሁን ጠጠር መጥያ የለም፣ ግቢው ሞልቷል፣ ደስ ይላል። የአባቶች አይን ጠግቧል፣ የመምህራን አይን ጠግቧል። ነገስ በተለይ ይሄ ስፍራ ዕለት ዕለት ዓመቱን ሙሉ ወንጌል ማይቋረጥበት፣ ስብሐተ እግዚአብሔር ማይቋረጥበት፣ ጠንካራ አባቶች ያሉበት፣ ጠንካራ መምህራን ያሉበት፣ ለሌሎች አብያተ ክርስቲያናት በዚህ ሀገረ ስብከት ላሉት አብነት የሆኑ ምሳሌም የሆኑ አርያም የሆኑ አባቶች ያሉበት ነው። እዚህ አጥቢያ ያላችሁ በተለይ ከቤተ ክርስቲያን አትጥፎ። በዓመት አንዴና ሁለቴ ብቻ አትምጡ። ድንግል ማርያም ልጇ ከሷ ከተለየ በኋላ ወደ ተቀበረበት ስፍራ ወደ ጎልጎታ መቃብር ዕለት ዕለት እየሄደች ትጸልያለች፣ ታዝናለች፣ ታለቅሳለች። ልመናዋ ሌላ አይደለም፣ ጸሎቷ ሌላ አይደለም፣ ስለ ራሷ አይደለም ለምትጸልየው። የሰው ልጆችን ማርልኝ ነው የምትለው። ሕይወቴ በእግዚአብሔር መንፈስ ቅዱስ ስም ቃል እገባልሻለሁ፣ ምን ላድርግልሽ አለ። ስሜን የጠራውን በስሜ የተማጸነውን መታሰቢያ የሚያደርገውን በስሜ የተራበ የሚያበላውን፣ የተጠማ የሚያጠጣውን፣ የታረዘ የሚያለብሰውን፣ በስሜ ቤተክርስቲያን የሚያንጸውን የሚያሳንጸውን ማርልኝ። ምን በልልኝ? ማርልኝ። የዚህን ጊዜ ያልሽኝን የለመንሽኝ ፈጽሜልሻለሁ። በስምሽ የተማጸነውን መታሰቢያሽን የሚያደርገውን፣ የተራበውን በስምሽ የሚያበላውን፣ የተጠማውን በስምሽ የሚያጠጣውን፣ የታረዘውን በስምሽ የሚያለብሰውን፣ ቤተክርስቲያን የሚያንጸውን የሚያሳንጸውን፣ ለቤተክርስቲያን መገልገያ የሚያስፈልገውን በስምሽ ለሚያደርገውን በሙሉ እምርልሻለሁ ብሎ ልጇ ኢየሱስ ክርስቶስ በዛሬው ቀን ቃል ኪዳን ገባላት። ክብር ይግባት ወላዲተ አምላክ። ይሄንን ነው ዛሬ በቤተክርስቲያናችን እያሰብን ያለን። ይሄንን ነው እያከበርን ያለ ነው። በቤተክርስቲያናችን በቆየንበት ስፍራ ላይ ታሪኩ ሲተረክልን ሲነገርን ስንማማር እንደነበረ ማለት ከመቤታችን ጋራ ነው። መጨረሻ ሰባተኛው ኪዳን ኪዳነ ምሕረት የሁሉም ኪዳናት መጠቅለያው፣ ማሰሪያው፣ መካተቻው፣ ማህተሙ ኪዳነ ምሕረት ኪዳነ ማርያም ቢባል ይሻላል። ከመቤታችን ጋራ የገባው ቃል ከእናቱ ጋራ የገባው ቃል ኪዳን አምላካችን እግዚአብሔር ለእናቱ ስለገባው ቃል ኪዳን ብሎ አገራችንን ኢትዮጵያን በመልካም ያስብልን፣ ቤተክርስቲያናችንን ያስብልን፣ ሁላችንንም በቃል ኪዳኑ እግዚአብሔር ያስበን። ምእመናን ይሄ ድምጽ የሚሰማችሁ ባካችሁ ወደ ኪዳን ተመልከት እንበለው። ወደ እርሳችን ጋር ወደ ምን ተመልከት? ወደ ኪዳን ተመልከት እንበለው። በተለይ በዚህ ዘመን ለእናት ወደ ገባኸው ኪዳን ተመልከት እንበለው። ሀገራችን ያለችበትን ሁኔታ እናውቃለን። ቤተክርስቲያናችን ያለችበትን ሁኔታ እናውቃለን። የኑራችንን ሁኔታ እናውቀዋለን። ወገኖቻችን ያሉበትን ሁኔታ እናውቀዋለን። ስንቱን ልተርክላችሁ። ስለዚህ እግዚአብሔር አምላካችን
ለእናትህ ለእመቤታችን ለቅድስት ድንግል ማርያም ወደ ገባኸው ኪዳን ተመልከት። ምን ብሎ ነው የገባው? እምርልሻለሁ ብሏል። መታሰቢያሽን ለሚያደርግ ስምሽን ለሚጠራ ምህረት አደርጋለሁ ብሏል። ስሟን እየጠራን ነው፣ አላቋረጥንም። መታሰቢያዋን እያደረግን ነው። ወር በገባ በ21 የዕረፍቷን መታሰቢያ እናደርጋለን። ወር በገባ 16 ቃል ኪዳን የተቀበለችበትን መታሰቢያ እናደርጋለን። ወር በገባ 1 የልደቷን መታሰቢያ እናደርጋለን። ወር በገባ 3 ባታ ማርያም እያልን ወደ ቤተ መቅደስ የገባችበትን መታሰቢያ እናደርጋለን። ስለዚህ ወደ ኪዳንህ ተመልከት፣ እምርልሻለሁ ብለሃል፣ ማረን እንበለው። ከኛ የሚጠበቅ ይኸውላችሁ፣ አሁን በዓል አክብሮ አጨብጭቦ እልል ብሎ መሄድ ቁም ነገር አይደለም። ከበዓሉ የምንማረው ምንድነው ነው ቁም ነገር። ብሉይ ኪዳንን እኮ ስንመለከት በአንድ ወቅት እስራኤል ከግብፅ ምድር ወጥተው ወደ ምድረ ርስት ወደ ከነዓን ሲጓዙ ጣዖት በማምለክ እግዚአብሔርን አስቆጡት፣ አሳዘኑት፣ በደሉት። ያጠፋቸው ዘንድ ወደደ እግዚአብሔር። የእግዚአብሔርን ውለታ ረሱ። መና አውርዶ የመገባቸውን፣ ከአለት ከጭንጫ ውሃ አፍልቆ የጠጣቸውን፣ የዮርዳኖስን ባህር የከፈለላቸውን፣ የኢያሪኮን ቅጥር ያፈረሰላቸውን፣ የአሞራውያን ንጉሥ ሲሆንን የባሳንን ንጉሥ ዐግን የገደለላቸውን፣ በጸናች እጅ በተዘረጋች ክንድ ወደ ምድረ ርስት ወደ ከነዓን ያስገባቸውን እግዚአብሔርን ረስተውት ሲፈለጉ ጣዖት ስር ተገኙ። የዚህን ጊዜ እግዚአብሔር ለሙሴ ምን አለው? ይህንን ሕዝብ እኔ አጠፋዋለሁ፣ አንተን ለትልቅ ሕዝብ መሪ አደርጋለሁ። ሙሴ ምን አለ ለእግዚአብሔር? ሕዝቡን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። እንደዚህ አይነት መሪዎች ለዓለማችን እግዚአብሔር ይስጥልን። ከራሳቸው በላይ ለሚመሩት ሕዝብ የሚጨነቁ። ሙሴ ያለውን ተመልከቱ። እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። ከራሱ ይልቅ ሙሴ ለሚመራው ሕዝብ ተጨነቀ። ከዛ ዝቅ ብሎ ምን ይላል? ይህን የምታገኙት ኦሪት ዘጸአት ምዕራፍ 32 ቁጥር 13 ላይ ነው። ስለ ባለሟሎችህ ቃል ኪዳን ስለገባህላቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስትል እባክህ ማረን፣ እባክህ ይቅር በለን፣ እባክህ ተለመነን ብሎ ሙሴ እግዚአብሔር ፊት ቆመ። እግዚአብሔርን ለመነ። እግዚአብሔርም ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቃል ኪዳን መሐላ ሲል ከመዓት ወደ ምህረት ከቁጣ ወደ ትዕግስት ዘንበል አለላቸው ይላል። እግዚአብሔር የተመሰገነ ይሁን። መሐላውን አሰበ፣ ቃል ኪዳኑን አሰበ። እኛም ኢትዮጵያውያን ይህ ድምፅ የሚሰማቸው ኦርቶዶክሳውያን ለእመቤታችን ስለገባው ቃል ኪዳን አገራችን ኢትዮጵያን አስብ እንበል፣ ቤተ ክርስቲያናችንን አስብ እንበል፣ ትዳራችንን አስብ እንበል፣ ስራችንን ንግዳችንን አስብ እንበል፣ ልጆቻችንን አስብ እንበል፣ ሕይወታችንን አስብ እንበል። አይጨክንም፣ ይለመናል። ስለ ቅዱሳን ሲል፣ ስለ ወዳጆቹ፣ ስለ ባለሟሎቹ ሲል ይራራል። ከመዓት ወደ ምህረት ከቁጣ ወደ ትዕግስት ዘንበል ይላል። አምላካችን እግዚአብሔር ርኅሩህ ነው። መዓቱ የራቀ ነው፣ ምህረቱ የበዛ ነው። በማንም ሰው ጥፋት እግዚአብሔር አይደሰትም። መዳናችንን ነው የሚፈልገው። ድንግል ማርያም በቃል ኪዳኗ ሁላችንንም ታስበ፣ ለሁላችንም በቃል ኪዳኗ ትቁምልን። አምላካችን እግዚአብሔር ከእናቱ ጋር ስለገባው ቃል ኪዳን ብሎ እቺ ክፉ ነገር የሚሰማባት ክፉ ነገር የሚታይባት አገራችን ኢትዮጵያን ታሪኳን ይቀየራል። ይችላል አይችል? እስኪ ይችላል ምት እግዚአብሔር ያክብራችሁ። ወገኖቼ የሁላችሁ የመጨረሻ ቃሌ ነው። እግዚአብሔር የሚሳነው ነገር የለም። መጽሐፍ ቅዱስን ስናነብ ብሉይ ኪዳንም አዲስ ኪዳንም እግዚአብሔር የኪዳን አምላክ ነው። ስለ ኪዳኑ ሲል ይምራል፣ ይቅር ይላል፣ ይራራል። እናውቃለን እኛ ደካሞች ነን። እናውቃለን እኛ ኃጢአተኞች ነን። እናውቃለን እኛ ለእግዚአብሔር አልተመቸ ነው። ግን ለሱ የተመቹት ወገኖቼ በሱ ዘንድ ሞገስ ያላቸው
በሱ ዘንድ ተቀባይነት ያላቸው ብዙ እንደ ደመና ዙሪያችንን የከበቡን አሉ። ከነሱ መካከል ፊተኛዋ ቀዳማዋ ድንግል ማርያም ወላዲት አምላክ ናት። ስለዚህ ስለሷ ስትል ማረን፣ ራራልን፣ ይቅርም በለን፣ የባሰ አታሳየን፣ የባሰ አታሰማን፣ በቃችሁ በለን ብለን ሙጥኝ እንበለው። ዝም ብላችሁ አትሂዱ። እርግጠኛ ሆኜ በእምነት ድፍረት እነግራችኋለሁ፣ ስለ ኪዳነ ምሕረት ሲል ይራራልናል፣ ይለመነናል። አንጠረጥረው። አሁንም ስለ ኪዳነ ምሕረት ሲል ይለመነን። የዛሬ ዓመት ከቁጥር ሳያጎል ሁላችንን ያደርሰን። ለበላይ ሰብ፣ ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለቅዱስ ያሬድ፣ ለዜና ማርቆስ የተለመነች ድንግል ማርያም ወላዲት አምላክ ለሁላችንም ትለመነን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳል።